ዘፍጥረት ምዕራፍ 3 ላይ ስትመለከቱ የሰው ልጅ በኃጢአት ከመውደቁ የተነሳ ጋብቻም አንድ ላይ ወደቀ። ጋብቻም ችግር ውስጥ ገባ። ጋብቻም ተበላሸ እና ይሄ የተበላሸው ጋብቻ ግን አልቆመም። ጋብቻ ከዚያ በኋላ ቀጥሏል። አሁንም አለ። ደግሞ ጋብቻ ጌታ ኢየሱስ ክርስቶስ ወደዚህ ምድር እስኪመጣ ድረስ የሚቀጥል ነው። እንደምታውቁት ጋብቻ በሰማይ የለም። ጋብቻ በሰማይ የለም። ጋብቻ በምድር ላይ ተጀምሮ በምድር ላይ የሚያልቅ ጉዳይ ነው። ስለዚህ ይሄ ጋብቻ ችግር እንደገጠመው አንስተን ተመልክተናል። እንግዲህ እኛ የምንመለከተው ስለ ክርስቲያናዊ ጋብቻ ነው የምናየው። እንግዲህ ጋብቻ የማይፈርስ ቋሚ ተቋምም እንደሆነ ተመልክተናል። የማይፈርስ ነው፣ ቋሚ ተቋም ነው። እግዚአብሔር ራሱ ሲመሰርተው ጋብቻን በኮንትራት ሰዎች እንዲኖሩ ሳይሆን በዘላቂነት ሞት እስኪለያቸው ድረስ አብረው ተጣምረው እንዲኖሩ የመሰረተው ተቋም ነው። እንግዲህ ሌላው ጋብቻ ተጋቢዎች የህይወት ጥሪያቸውን በጋራ የሚፈጽሙበት እንደሆነ፣ በጋብቻ ውስጥ የእግዚአብሔር ፕሮግራም የእግዚአብሔር እቅድ እንዳለ፣ ጋብቻ ራሱ የህይወት ጥሪ እንደሆነ፣ ሁለቱም የህይወት ጥሪያቸውን ወይንም የእግዚአብሔር ሐሳብና ፍቃድ በህይወታቸው የሚፈጽሙበት እንደሆነ ተመልክተናል። ሌላው ጋብቻ ፍጹም ግልጽነት ያለበት ነው። ዛሬ አንስተን እናያለን። ጋብቻ ግልጽነት ሲጎለው ወይንም ደግሞ ብዙ ጊዜ በይሉንታ ሰዎች እውነትን መነጋገር ሳይችሉ ሲቀሩ ብዙ ችግሮች ሊፈጠሩ ይችላሉ። እንግዲህ ክርስቲያናዊ ጋብቻ ደግሞ የሚመራው በክርስቶስ የመስቀል ፍቅር ሞዴልነት እንደሆነ አንስተን ተመልክተናል። ኤፌሶን ምዕራፍ 5 ላይ ያለውን ከ21 እስከ 23 ያለውን ተመልክተናል። ጋብቻ በቤተ ክርስቲያንና በክርስቶስ የተመሰለ በክርስቶስ ኢየሱስ የመስቀል ስራ ሞዴልነት የሚመራ እንደሆነ ባለፈው እንደተመለከትን ጋብቻ በእኛ የሚመራ አይደለም፣ በጠቢባን በፈላስፋዎች ወይንም በአዋቂዎችም የሚመራ አይደለም። ክርስቲያናዊ ጋብቻ የሚመራው ራሱ በሰሪው በእግዚአብሔር እንደሆነ እሱን ተመልክተናል። እንግዲህ ይሄንን ተመልክተን ነው ያቆም ነው። ዛሬ ግን ትንሽ ከምዕራፍ 6 ወደ ምዕራፍ 7 ትንሽ እንድንደረደር እፈልጋለሁ። ከምዕራፍ 6 ወደ ምዕራፍ 7 ምዕራፍ 6 ላይ እንደምትመለከቱት መጨረሻ አካባቢ ላይ አንስተን ተነጋግረናል። ምዕራፍ 6 ላይ ሐዋርያ ጳውሎስ የሚያነሳቸውን ነገሮችን ከዝሙት እንዲሸሹ ይነግራቸዋል እና ደግሞ በዋጋ እንደተገዙ የራሳቸው እንዳልሆነ እንግዲህ ከቅድመ ጋብቻ የሚደረግ ወሲባዊ ግንኙነት መጽሐፍ ቅዱስ ፈጽሞ አይደግፈውም፣ ኃጢአት ነው። እንደገና ደግሞ ተጋቢዎች በጋብቻ ውስጥ እያሉ በጋብቻ ውስጥ ሆኖ ከጋብቻቸው ውጭ ከሌላ ሰው ጋር የሚያደርጉትም ግንኙነት ፈጽሞ በእግዚአብሔር ቃል የማይደገፍ ኃጢአት ነው። አንዳንዱ ነገር ትንሽ ፈረጥ አድርገን ማየት ያስፈልጋል። አሁን ያለንበት ዘመን ብዙ ነገር ስለሚሸፋፈን በጣም ለስለስ ተደርጎ ስለሚነገር እውነት በትክክል ስለማይነገር የሆነ ማስተዛዘኛ ልክ ሎተሪ ሰው ቆርጦ ዋናውን እድል ሲያጣ በቃ ያቺ የቆረጠባትን ማስተዛዘኛ ሆኖ እንደሚሰጠው የሆነ በዚህ ጉዳይ ላይ ማስተዛዘኛ ሆኖ የሚነገር ነገር የለውም። ኃጢአትን መጽሐፍ ቅዱስ ኃጢአት ነው የሚለው ኃጢአት ነው የሚለው። ስለዚህ ከጋብቻ በፊት የሚደረግ የትኛውም የግብረ ስጋ ግንኙነት ኃጢአት ነው። መጽሐፍ ቅዱስ እንደሱ ነው የሚለው፣ ኃጢአት ነው። ይህንን እኛም ኃጢአት ነው ብለን ወገኖቼ ልንቃወም ይገባናል። እንደገና ደግሞ ከጋብቻ ውጪ ሰው በጋብቻ ውስጥ እየኖረ ከጋብቻ ውጪ ከሌላ ሰው ጋር የሚያደርገው የግብረ ስጋ ግንኙነት ኃጢአት ነው እና ምን ያህል አደገኛ እንደሆነ ሚስጥራዊ ትስስሩ ምን ያህል አደገኛ እንደሆነ ሳምንት አንስተን ተመልክተናል። ስለዚህ ምዕራፍ 6 ላይ ሐዋርያ ጳውሎስ በጣም ይሄንን አጠንክሮ ነው የሚናገረው፣ በመቃወም ነው የሚናገረው። ስለዚህ እናንተ በዋጋ የተገዛችሁ ናችሁ፣ እናንተ የራሳችሁ አይደላችሁም። በስጋችሁ የፈለጋችሁትን ማድረግ አትችሉም። በስጋችሁ እግዚአብሔርን አክብሩ። የናንተ አካል የክርስቶስ ኢየሱስ ቤተ መቅደስ ነው። የእግዚአብሔር መንፈስ የሚያድርበት ነው። እስኪ አስቡ ወገኖቼ፣
በእኛ ውስጥ እግዚአብሔር ሲያድር፣ እኛ የእግዚአብሔር መኖሪያ ስንሆን፣ ቅዱስ የሆነው እግዚአብሔር በእኛ ውስጥ ሲያድር፣ ሰማይና ምድርን የፈጠረ እግዚአብሔር በእኛ ውስጥ ሲያድር፣ ዘላለማዊ የሆነው አምላክ በእኛ ውስጥ እኛን መኖሪያው ሲያደርግ ወይንም ደግሞ እኛን መቀመጫው ሲያደርግ፣ ይሄ ለኛ እኮ ክብር ነው። ከዚህ የሚበልጥ ክብር የለም። ስለዚህ በእኛ ውስጥ ያደረውን ጌታ፣ እኛን የራሱ ያደረገውን ጌታ ወገኖቼ ልናከብረው፣ ልንፈራው፣ ልንገዛለት፣ ልንንቀጠቀጥለት፣ ደግሞ የምናደርገውን ሁሉ ለሱ ክብር ልናደርግ ይገባናል። ስለዚህ ወደ ምዕራፍ 7 ነው የምገባው። ላንብበውና ከዚያን አብረን እንመለከታለን። ምዕራፍ 7 እንደዚህ ይላል። በደንብ ስሙኝ። ስለ ጻፋችሁልኝስ ነገር ከሴት ጋር አለመገናኘት ለሰው መልካም ነው። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዱ ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያደርግላት፣ እንደዚሁም ደግሞ ሚስቲቱ ለባሏ። ሚስት በገዛ ሥጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ እንዲሁ ደግሞ ባል በገዛ ሥጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜ ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁን ስላለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሆኑ። ዳሩ ግን ይህን እንደ ፍቃድ እላለሁ እንጂ እንደ ትእዛዝ አይደለም፣ ሰው ሁሉ እንደኔ ሊሆን እወዳለሁና። ነገር ግን እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው፣ አንዱ እንደዚህ ሁለተኛው እንደዚያ ይላል። ላላገቡና ለመበለቶች ግን እላለሁ እንደኔ ቢኖሩ ለነርሱ መልካም ነው። ነገር ግን በምኞት ከመቃጠል መጋባት ይሻላልና ራሳቸውን መግዛት ባይችሉ ያግቡ ይላል። እስከ ምዕራፍ 7 ነው የምናየው። ይህንን ሳምንት ነው የምንመለከተው። እንግዲህ ምዕራፍ 7 ላይ አሁን ተመልከቱ። በቤተ ክርስቲያን ውስጥ እንኳን በክርስቲያኑ ማህበረሰብ ይሄ ጉዳይ ወገኖቼ በድፍረት አይነሳም። አሁን ብዙ ነገር ካያችሁ በክርስቲያኑ ማህበረሰብ እንደ እፍረት የሚታይ ነገር አለ። ይሄ እግዚአብሔር ያከበረውን፣ እግዚአብሔር ራሱ የሰጠውን፣ እግዚአብሔር የቀደሰውን ሰው በነጻነት በግልጽነት አይነጋገርም። በተለይ የጋብቻ ጉዳይ ሌላው ቀርቶ ተጋቢዎች እንኳን በግልጽ አይነጋገሩም። ኢቭን ወደ ትዳር ውስጥ ገብቶ እንኳን በግልጽ አይነጋገሩም። ከመፍራት የተነሳ በግልጽ ከመነጋገር ይልቅ ሰዎች ልክ በእንትን ነው የሚግባቡት። ምንድነው ይሄ? በአይ ኮንታክት ነው የሚግባቡት፣ ወይ ደግሞ የሆነ ኮድ ይኖራቸዋል ራሳቸው የፈጠሩት። ያፍሩታል ግን ያደርጉታል። ብዙ ሰው ያፍራል። በጋብቻ ውስጥ ያለውን ግንኙነት ወይንም ህብረት፣ በጋብቻ ውስጥ ያለውን ወሲባዊ ግንኙነት ሰው ለመናገር ያፍረዋል። እንደምታውቁት እኛ ኢትዮጵያውያኖች ይባላል ብዙ ጊዜ ሰዎች ያነሳሉ፣ በጋብቻ ውስጥ ያለውን የፍቅር ግንኙነት፣ በጋብቻ ውስጥ ያለውን እግዚአብሔር የሰጣቸውን ነገር ግልጽ አያደርጉትም። እንዲያውም ምንድነው የሚባለው? ማብራት ያጠፋሉ፣ ከዚያን ደግሞ የት ይገባሉ? ሌላ ጨለማ ውስጥ ይገባሉ። ደግሞ ሲቀጥል ራሱ በጣም መተፋፈሩ ወገኖች፣ አሁን እያወራው ያለው ከጋብቻ ውጭ ስላለ አይደለም፣ ከጋብቻ በፊትም ስላለ ነገር አይደለም፣ በጋብቻ ውስጥ ስላለ ነገር ነው። ይሄ በጋብቻ ውስጥ የተፈቀደ ነው። በጋብቻ ውስጥ እንዲሆን እግዚአብሔር የፈቀደው ነገር ነው። በነጻነት በግልጽነት በጋብቻ ውስጥ የተጋቡ ሰዎች እንዲኖሩት የተፈቀደ ነገር ነው። እዚህ ላይ ራሱ መጽሐፍ ቅዱስ ላይ ስትመለከቱ ጸሐፊዎች ራሱ በጨዋ ቋንቋ አንዳንዱን ነገር ያነሳል። አሁን ማነሳላችሁን ነገር እነሱ በጨዋ ቋንቋ እንግዲህ ዕብራውያኖችም ስትመለከቱ አይሁዶች እንደዚህ አይነት ነገር በጣም በእንትን ነው የሚያዩት። የኛ ካልቸር ከነሱ ጋር
የሚወራረስ ነገር እንዳለው ይታሰባል። እንግዲህ ምንድነው የሚለው? ስለ ጻፋችሁልኝ። ይሄንን በተለያየ ትርጉም ለማየት ሞክሬያለሁ። ስለ ጻፋችሁልኝ ነገር ከሴት ጋር አለመገናኘት ለሰው መልካም ነው። ምን ማለት ነው? ከሴት ጋር አለመገናኘት አለመነካካት ነው፣ አለመተያየት ነው፣ አለመጨባበጥ ነው። ከሴት ጋር አለመገናኘት መልካም ነው ብለው የጻፉት። አዲሱ መደበኛ ትርጉም ለሄዳችሁ፣ ግርጌ ትርጉም ለሄዳችሁ ይሄንን ሲፈታው ወይም ሚልና አማራጭ ትርጉም አድርጎ የሚያስቀምጠው የግብረ ስጋ ግንኙነትን ነው፣ ወሲባዊ ግንኙነትን ነው የሚያነሳው። ስለ ጻፋችሁልኝ ነገር ከሴት ጋር አለመገናኘት ለሰው መልካም ነው ማለት ከሴት ጋር ወሲብ አለማድረግ፣ ከሴት ጋር የግብረ ስጋ ግንኙነት አለማድረግ። በምን ውስጥ? በጋብቻ ውስጥ ሆነው የግብረ ስጋ ግንኙነት አለማድረግ መልካም ነው። እነሱ የጻፉትን ነው ሐዋርያ ጳውሎስ ለነሱ ምላሽ ነው የሚሰጣቸው። ይህንን ያሉበት ወይንም ደግሞ ይህንን ጉዳይ ያነሱበት ምክንያቱ ግልጽ አይደለም። ግን ከአጠቃላይ ከቆሮንቶስ ከተማና በቆሮንቶስ ከተማ ካለው ከዚህ ከግብረ ስጋ ግንኙነት ወይም ከወሲባዊ ግንኙነት ጋር የተያዘው ነገር በጣም የተበላሸ ስለሆነ ነው። እንደምታውቁት ይሄ ቆሮንቶሳውያን ወይም መቆሮናጦስ ማለት ይሄ ከቀጥታ የሚያያዘው ከዝሙት ጋር ልቅ ከሆነ የግብረ ስጋ ግንኙነት ጋር ከእግዚአብሔር ቃል ውጪ በሆነ እንደምታውቁት በዚያ አፍሮዲት የምትባል የሴት የውበት ጣዖት እንዳለች ብዙዎች በዚያ ቤተ መቅደስ ውስጥ እንኳን ወደ 1000 የሚሆኑ ሴት አገልጋዮች አገልግሎታቸውን ራሱ በዝሙት እንደሚሰጡ፣ ይሄ ቀጥታ ደግሞ ከክፉ ከመናፍስት አሰራርም ጋር የተያያዘ እንደሆነ እንመለከታለን። ስለዚህ ይሄንን ነው የሚያነሳው። እንዲህ ይላል ሐዋርያ ጳውሎስ። እንግዲህ አሁን ወደዛ ከመግባቴ በፊት ትንሽ ላንሳላችሁ። በጋብቻ ውስጥ በትዳር ውስጥ ሰዎች እንደ እግዚአብሔር ፍቃድ በተጋቡት ጋብቻ ውስጥ ግብረ ስጋ ግንኙነት ወይም ወሲባዊ ግንኙነት ወገኖቼ በደንብ አድምቄ ላስመርላችሁ የእግዚአብሔር ፍቃድ ነው። እግዚአብሔር ራሱ የሰጠው ነው። በትዳር ውስጥ ባለትዳሮች በዚህ በሰጣቸው ነገር እንዲደሰቱ ሰጥቷቸዋል። ይሄ ማለት ግን ግብረ ስጋ ግንኙነት ወይም ወሲባዊ ግንኙነት ሁሉን ነገር ይሞላል ማለት አይደለም። ሁሉን ነገር ይወክላል ማለት አይደለም። ሰው ሁሌ በዚህ ይኖራል ማለት አይደለም። በተለያዩ ምክንያቶች እነዚህ ነገሮች ሊዘገዩ የሚችሉበት ላይደረጉ የሚችሉበት ሁኔታዎች አሉ። ሁሉ ነገር ማለት አይደለም። አንዳንድ ሰዎች ሐዋርያ ጳውሎስ እንደው ትዳርን ወስዶ ከግብረ ስጋ ግንኙነት ከወሲባዊ ግንኙነት ጋር ያያይዛል ብለው የሚናገሩ ሰዎች አሉ። እንደሱ አይደል። ሳምንትም አንስቼላችኋለሁ። ይሄ ጋብቻ ወይንም ትዳር የሚለው ዘርፈ ብዙ ነገር ውስጡ አለው። ይሄ አንዱ ነገር ነው እንጂ ሁሉ ነገር አይደለም። ስለዚህ እያላቸው ያለው ነገር ምንድነው? በጋብቻ ውስጥ የግብረ ስጋ ግንኙነት የእግዚአብሔር ፍቃድ ነው፣ የእግዚአብሔር ሐሳብ ነው። እግዚአብሔር ራሱ እንዲሆን የሰራውና የፈጠረው ነገር ነው። እንዲህ ይላቸዋል። ነገር ግን አሁን ከዚህ በኋላ ያለውን በደንብ ስሙኝ። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው ይላል። አሁንም እዚህ ጋር ምን እያለ ነው? ለእያንዳንዱ ለራሱ ምን ትኑረው? በሁለት መንገድ እናየዋለን፣ ግን ክፍሉ ላይ የሚያተኩረውን ደግሞ በደንብ እናየዋለን። ለእያንዳንዱ ለራሱ ምን ትኑረው? ሚስት ትኑረው። ለእያንዳንዲቱም ደግሞ ለራሷ ባል ይኑራት። ምን ማለት ነው? የግብረ ስጋ ግንኙነት ትክክለኛው ቦታውና ስፍራው ጋብቻ ብቻ
ብቻ ነው። ከዚያ ውጪ የግብረ ሥጋ ግንኙነት መጽሐፍ ቅዱሳዊም አይደለም፣ እግዚአብሔራዊም አይደለም። እግዚአብሔርን ሊያከብረው ስለማይችል በጋብቻ ውስጥ ብቻ ሊከናወን የሚገባ የእግዚአብሔር ሐሳብ ነው። ስለዚህ እያለ ያለው ነገር ምንድነው? በጋብቻ ውስጥ ነው ግብረ ሥጋ ግንኙነት ወይም ወሲባዊ ግንኙነት ሊፈጸም የሚገባው። ከዚያ ውጪ ሊፈጸም አይገባም። ይህንን በደንብ አድምቀን ወገኖቼ በልባችን መጻፍ አለብን። ወገኖቼ በሚመለከተው ቦታ ሁሉ መጻፍ አለብን። የግብረ ሥጋ ግንኙነት በትዳር ውስጥ ብቻ በሚስትና ባል መካከል ብቻ የሚደረግ የእግዚአብሔር ሐሳብና ፍቃድ ፍላጎት ነው። እንደዚህ ይላል፣ ባል ለሚስቱ የሚገባትን ያድርግላት ይላል። ምን ማለት ነው? ይሄንን ብዙ ሰዎች ባለትዳሮች ይሄንን ይወስዱና ባል ለሚስቱ የሚገባትን ያድርግላት፣ ደግሞ ሚስቲቱም ለባሏ እንዲሁ። ምን ማለት ነው? ባል ለሚስቱ ልብስ ይግዛላት ማለቱ ነው። ባል ለሚስቱ ገንዘብ ይስጣት ማለቱ ነው። ባል ለሚስቱ የወር አስቤዛ ይስጣት ማለቱ ነው። ወገኖቼ እዚህ ክፍል ላይ የሚናገረው ከዚያ ያለፈ ነገር ነው። እውነት ነው። ባል ለሚስቱ የሚያስፈልጋትን ሁሉ ሊያደርግላት ይገባል። ልብስ ሊገዛላት ይገባል። እንደገና ገንዘብ ሊሰጣት፣ የወር አስቤዛ የምትገዛበትን ሊሰጣት ይገባል። ግን በጣም የሚገርማችሁ ሚስቲቱም እንደዚያ ለማታድርግ ይላል፣ ለባሏ ታድርግ ይላል። እዚህ ክፍል ላይ አንዳንድ ሰዎች ገጥመውኛል። ስለገጠሙኝ ነው ምነግራችሁ። ማለት ይሄ ትምህርት ስለሆነ ምናልባት ይሄ የምናገረውን በሌላ መንገድ እነዚያ ሰዎች ቢሰሙት ደስ ይለኛል። አንዳንድ ሰዎች እንደዚህ ይላሉ፣ ሁሉን ነገር እኮ አሟላሁላት ይላሉ። ምን ትፈልጋለች? ለቤት የሚያስፈልገውን ነገር ሁሉ አሟላሁላት ይላሉ። እና ምንም የጎደለ ነገር እኮ የለም ቤት ውስጥ ይላሉ። ሁሉ ነገር ሙሉ ነው። ወገኖቼ ሁሉ ነገር ሙሉ ሆኖ ይሄ ከጎደለ ቤቱ ይናጋል። ሁሉ ነገር ሙሉ ሆኖ ገንዘብ ሰጣችሁ፣ ቤት ውስጥ የሚያስፈልገውን ነገር ሁሉ ሰጣችሁ፣ ግን እዚህ ክፍል ላይ የሚናገረው ስለ ወር አስቤዛ አይደለም፣ ስለ ገንዘብም አይደለም። ምንድነው የሚለው? ባል ለሚስቱ የሚገባትን ያደርግላት። እና ትንሽ አንዳንድ ነገር እንደው ከፈትፈት አድርገን ብናይ ጥሩ ነው ወገኖቼ። አንዱ በጥናት አንዱ የፍቺ ምክንያት አንዱ ወገኖቼ ይሄ ጉዳይ ነው። ይሄ ጉዳይ ግን የሚሸፋፈን ጉዳይ ነው። ብዙ ሰዎች ካያችሁ ተጋጭተው እንኳን መተው ልታስታርቋቸው ስትሉ ዙሪያ ጥምጥም ነው የሚሄዱት። ስለ ሽሮ፣ ስለ በርበሬ፣ ስለ ምናምን ያወራሉ። ግን ይሄ ጉዳይ ተሸፍኗል። ይሄ ጉዳይ ተደብቋል። ይሄ ጉዳይ አይነካም። እነሱም አይነኩትም። ሌላ ወደ እነሱ የሄደው ሰው ራሱ አይነካውም። ስለዚህ ይሄ ቤት ምን ይሆናል? ችግሩ ሳይታወቅ መፍትሄም ሳያገኝ ይፈርሳል ማለት ነው። ብዙ ቤቶች የሚፈርሱት፣ ብዙ ትዳሮች የሚፈርሱት ወገኖቼ ቤት ውስጥ የሚበላ የሚጠጣ ስለጠፋ አይደለም፣ ቁሳቁስ ስለጠፋ አይደለም፣ ሌሎች ነገሮች ስለጠፉ አይደለም። ይሄንን ግን በአግባብ ተረድተው ወገኖች እንደ እግዚአብሔር ቃል ስለማይመሩት የብዙዎች ቤት ይፈርሳል። ስለዚህ ባል ለሚስቱ የሚገባትን ያድርግላት፣ እንደዚሁም ደግሞ ሚስቲቱ ለባሏ ሲል ምን ማለት ነው? በግብረ ሥጋ ግንኙነት ወይም በወሲባዊ ግንኙነት ውስጥ ባል ለሚስቱ የሚገባትን ያድርግላት። ሚስት እግዚአብሔር በሰጣት ትዳር ውስጥ እንደ እግዚአብሔር ፍቃድ በተቀበለችው በዚህ ትዳር ውስጥ በወሲባዊ ግንኙነት ልትደሰት ልትረካ ወገኖቼ ይገባታል። ባልም እንደዚሁ ሊደሰት ሊረካ
ይገባዋል ይላሉ። ትንሽ ከፈትፈት አድርገን ብናይ ጥሩ ነው። ወጣቶችም አላችሁ ያገባችሁም አላችሁ። ብዙ ጊዜ ካያችሁ ትዳር አንዱ ለሌላው ደስታ የሚኖርበት አንዱ ለሌላው ረፍት የሚኖርበት እንጂ ለራሱ የሚኖርበት አይደለም። ብዙ ጊዜ ሰዎች ወደ ትዳር ሲገቡ ምን አስበው እንደሚገቡ ታውቃላችሁ? የራሳቸውን ደስታ በትዳር ውስጥ የሚያገኙትን ጥቅም አስበው ይገባሉ። ስለዚህ የሚገቡት በራስ ወዳድነት ስለሆነ ንፉጎች ይሆናሉ እና የራሳቸው ጥቅም ላይ ብቻ ያደላሉ፣ የራሳቸው ደስታ ላይ ብቻ ያደላሉ። ስለዚህ ራሱን የቻለ ሰፊ ጉዳይ ነው። ዛሬ አንስተነው አንጨርስም። ግን ምንድነው የሚለው ሐዋርያ ጳውሎስ? ይህንን ነው የሚለው፣ ባል ለሚስቲቱ የሚገባትን ያደርግላት። ይህንን ብዬ ወደሚቀጥለው ልለፍ። ገንዘብ ይሰጣት ከሆነ የወር አስቤዛ ይገዛላት ከሆነ ቤት ውስጥ የሚያስፈልገውን ነገር ሁሉ ያደርግ ከሆነ እሱ ብቻ በቂ አይደለም። ሌላ የሚያስፈልጋት ነገር አለ። እሱንም በትክክል እንደ እግዚአብሔር ቃል ያደርግላት፣ ሚስቲቱም እንደዚሁ ታደርግ እያለ ነው። ስለዚህ የእግዚአብሔር ቃል በግልጽ የሚናገረውን እኛ ልንሸፍን አይገባንም። ይሄ መሸፋፈኑ ነው ብዙ ሰዎችን ችግር ውስጥ የከተተው። እንዲህ ይላል፣ ወረድ ብዬ እንመልከት። እንዲህ ይላል፣ ሚስት በገዛ ስጋዋ ላይ ስልጣን የላትም ይላል። ሚስት በገዛ ስጋዋ ላይ ምን የላትም? ስልጣን የላትም። ስልጣን ለማን ነው ይላል? ለባሏ ነው እንጂ እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም። ስልጣን ለሚስቱ ነው እንጂ። ምን ማለት ነው? ሚስት በገዛ አካሏ ላይ ወይንም ሚስት በወሲባዊ ፍላጎት ላይ እንደው በቃ አዝናለት የምታደርገው እሱም አዝኖላት የሚያደርገው ነገር አይደለም። ስትፈልግ የምትከለክለው ስትፈልግ የምትሰጠው አይደለም። በገዛ ስጋዋ ላይ በገዛ አካሏ ላይ ስልጣን የላትም። ወገኖቼ ወደ ጋብቻ ከገባን በኋላ ወደ ጋብቻ ስንገባ ምንማረክበት ብዙ ነገር አለ። ምንጥለው ብዙ ነገር፣ ምንሸነፈው ብዙ ነገር አለ። የእግዚአብሔር ቃል እንደሚለው ሚስት በገዛ ስጋዋ ላይ ምን የላትም። በሌላ መንገድ የያዘችው የሰው ንብረት ነው ማለት ነው። እርሱ የያዘው የሰው ንብረት ነው ማለት ነው። ልጅ ሆኜ ማስታውሰው አንድ ጓደኛ ያለና የራሴን ነገር ያዘልኝ ብዬ ሰጥቼው ከተወሰኑ ሰዓታት ወይም ደግሞ ቀናት በኋላ እባክህ ይቀመጥ ያልኩትን መልስልኝ ስለው አልሰጥህም ይለኛል። ከሰጠኝም በጣም አስለምኖኝ ይሰጠኛል። እንዲህ አይነት ነገር ገጥሟችሁ ያውቃል? የራሳችሁ ወዳጅ የሆነ ሰው እናንተ የራሳችሁን ነገር አምናችሁ እሱ ጋር አስቀምጣችሁ ስትፈልጉ ስትጠይቁት በቃ የለኝም ቢል፣ አሁን ልሰጥ አልችልም ቢል የሱ እኮ አይደለም። ወገኖቼ እንዲያስቡት ሚስት በገዛ ስጋዋ ላይ ስልጣን የላትም ሲል የእርሷ አይደለም። በጣም የሚገርማችሁ ብዙ አማኞች ይሄ እውነት አልገባቸው። እንደገና አንዳንድ ትምህርቶችን መከለስ ያለብን ይመስለኛል። እንደገና መፈተሽ ያለብን ይመስለኛል። ብዙ አማኞች አልገባቸው ማለት በቃ በእነሱ ፍቃድ ላይ ነው የሚመሰረተው። አንዳንዱ ወይ ለምኖ ሊሆን ይችላል የሚያገኘው፣ አንዳንዴም ደግሞ በዚያ በራሳቸው ባልሆነ የባላቸው በሆነ አካል ባላቸውን መልሰው ይቀጣሉ። መቅጣት ከፈለጉ በሆነ መንገድ ባላቸው አሳዝኗቸው ከሆነ በዚህ ይቀጡታል። ባልም እንደዚሁ። ስለዚህ ሐዋርያ ጳውሎስ እያለ ያለው ምንድነው?
ሚስት ይሄ አካሏ የራሷ አይደለም። የማን ነው? የባሏ ነው። ባልም የገዛ አካሉ የሚስት አይደለም። ወገኖቼ በጣም ካልቻለን ከደከመን ማድረግ የማንችልበት ሁኔታ ውስጥ ካለን በግልጽ መናገር በጣም አስፈላጊ ነው። ወንዶችንም ባነሳ ደስ ይለኛል። በብዙ ስራ ደክመው ለፍተው ይገባሉ። መተው ደግሞ ወይንም ደግሞ ኮምፒውተር ከፍተው ሌላ ስራ ውጪ ይሰራሉ፣ ቤትም ይሰራሉ። እና ብዙ ጊዜ የሚመስለው እንዲያውም ሐዋርያ ጳውሎስ እያለ ያለው በዚያ ካልቸር ውስጥ ሚስት ብዙ መብት የላትም። ባል የፈለገውን ማድረግ ይችላል። ከፈለገ ሊነፍጋት ይችላል፣ ከፈለገ ደግሞ ሊሰጣት ይችላል። ሐዋርያ ጳውሎስ ግን እንደሱ አይደለም እያለ ያለው። አዲስ ኪዳናዊ የሆነው ነገር ሚስትም መብት አላት፣ ባልም ምን አለው? መብት አለው። እሱን ነው ወደ ታች እየወረደ የሚናገረው። ስለዚህ ባል የገዛ ይሄ አካሉ ወይንም ወሲባዊ ብልቱ የሱ አይደለም እያለ ነው እኮ መጽሐፍ ቅዱስ። ሚስትም እንደሱ ይላል። ከዚያ እንዲህ ነው የሚለው። በጣም የሚገርማችሁ ስልጣን የላቸውም ካለ ሁለቱንም ስልጣን የላቸውም ካለ በኋላ ስልጣን አንዱ ያንዱ እንደሆነ ካሳየ በኋላ እንዲህ ይላል፣ ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ ይላል። እንግዲህ ከላይ አንስቻለሁ። ባል በገዛ ስጋው ላይ ስልጣን የለውም፣ ሚስትም በገዛ ስጋዋ ላይ ስልጣን የላትም። ባል የያዘው ንብረት የሚስት ነው፣ ሚስትም የያዘችው ንብረት የባል ነው። ስለዚህ ምንም በዚያ ጉዳይ ላይ የፈለጉትን ማድረግ በግል አይችሉም ማለት ነው። ስለዚህ ምንድነው እያለ ያለው? ለጸሎት ካልሆነ በቀር። እግዚአብሔር የተባረከ ይሁን ወገኖቼ። እግዚአብሔር ይመለካል በቤታችን። አሜን። እግዚአብሔርን ማምለክ የሚስትም የባልም ኃላፊነት ነው። ለጸሎት ካልሆነ ማለት ይሄ ጉዳይ አንድ ሌላ አለ፣ ከትዳርም በላይ ሌላ አለ። ሊመለክ የሚገባ ህብረት ልናደርግ የሚገባ እዚህ ጋር ጸሎት ይላል። ለጸሎት ካልሆነ በቀር ይላል። ስለዚህ ለጸሎት ካልሆነ በቀር ምን አታድርጉ ይላል? አንድ አትከላከሉ ነው የሚለው። እንደዚህ ይላል። እግዚአብሔር የተባረከ ይሁን። ለጸሎት ትተጉ ዘንድ እግዚአብሔር መቼም ትጋቱም የለንም፣ እግዚአብሔር ትጋቱንም ይስጠን። የጸሎት ትጋቱን እግዚአብሔር ይስጠን። ለጸሎት ትተጉ ዘንድ ተስማምታችሁ ይላል። እነዚህ በጣም ማሰሪያ ሐሳቦች ናቸው፣ ቁልፍ ሐሳቦች ናቸው። ተስማምታችሁ ብዙ ጉዳዮች አሉ ከሚስት ጋር መስማማት ያለብን፣ እጅግ ብዙ ጉዳዮች። እያንዳንዱ ነገር መስማማት አለብን ወገኖቼ። ሳንስማማ ሲጀመር ምንም ነገር ማድረግ የለብንም። በብዙ ነገሮች መስማማት አለብን። የራሷ ጉዳይ የራሱ ጉዳይ የምንልበት ነገር አይደለም ወገኖቼ። ብዙ ትዳሮችን ችግር ውስጥ የከተተው አንዱ የውሳኔ ጉዳይ ነው። ያም በግሉ ይወስናል፣ እሷም በግሏ ትወስናለች። ያ ቤት አደጋ ውስጥ ይገባል። ተስማምታችሁ ካልሆነ በቀር ይላል። ስለዚህ ለጸሎትም ቢሆን የሁለቱ ስምምነት ያስፈልጋል ማለት ነው። ደግሞ እንደዚህ ይላል፣ ለጊዜው። እስኪ ለጊዜው በሉ። ለጊዜው እኔ አንዳንዴ በጣም ይገርመኛል። እኔ እንግዲህ እሱን አላቅም ማለት በጋብቻ ውስጥ ሆነው ሰዎች ለወራት ምንም አይነት የፍቅር ግንኙነት ሳያደርጉ የሚቆዩ ከሆነ ያ ትዳር እኔ ጥያቄ ውስጥ ነው የሚከተኝ። ማለት ይሄን ያህል ጊዜ እኮ ምንም አይነት ግንኙነት አላደረግንም ካሉ ወረድ ብለን የምናየው ጉዳይ አለ። አላደረግንም ካሉ ወገኖቼ በጣም ትልቅ ጥያቄ ማንሳት አለብን። እንደገና ደግሞ ለጥቂት ጊዜ ለረጅም ጊዜ መሆን እንደሌለበት ይናገራል። ለጥቂት ጊዜ ከዚያን ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ
አትከላከሉ ይላል። እርስ በርሳችሁ ምን አታድርጉ? አትከላከሉ። ወገኖቼ ቅድም እንዳልኳችሁ ብዙ ቤቶች እየፈረሱ ያሉ፣ ብዙ ትዳሮች እየፈረሱ ያሉ ወገኖቼ ያለ እውቀት በሚደረግ ነገር ነው። መጽሐፍ ቅዱስ አትከላከሉ ይላል። ለአንድ ነገር ብቻ፣ ለጸሎት፣ እሱንም ተስማምታችሁ ደግሞም ለጊዜው ካልሆነ አትከላከሉ ብሎ ይናገራል። ከዛ እንደዚህ ይላል፣ ራሳችሁን ስላለመግዛት ሰይጣን እንዳይፈትናችሁ ደግሞም አብራችሁ ሁኑ ይላል። ሰይጣንን እዚህ ውስጥ ምን አገባው? እንዴት ገባ እዚህ ውስጥ? ተመልከቱ። ራስን ባለመግዛት ማን እንዳይፈትናችሁ? ሰይጣን እንዳይፈትናችሁ። እርግጥ የተቀበልነው መንፈስ ራስን የመግዛት መንፈስ ነው። ግን ወገኖቼ ይህንን ጉዳይ ሐዋርያ ጳውሎስ ለጊዜው ለጸሎት ካልሆነ በቀር ተስማምታችሁ ካልሆነ በቀር ምን አታድርጉ ይላል? አትከላከሉ። ምክንያቱም ሰይጣን ምን እንዳያደርጋችሁ? እንዳይፈትናችሁ። ወገኖቼ ሰይጣን ከትዳር ውጭ ያሉትንም ይፈትናል። በጣም የሚገርማችሁ ትዳር ውስጥም ያሉትን ይፈትናል። አንዳንድ ነገሮችን ላንሳላችሁ። እንደው ከትዳር ውጭ ብቻ አይደለም እኮ ኃጢአት የሚሰራው አይደል? ያላገቡ ብቻ ናቸው በዝሙት የሚወድቁት። ወገኖቼ በትዳር ውስጥ ሆነው ከትዳራቸው ውጪ በኃጢአት የሚወድቁ ብዙ ሰዎች አሉ። ወጣት ብቻ የሚወድቅበት ጉዳይ አይደለም። አዛውንቶች ይወድቃሉ እኮ። አንቱ የተባሉ ሰዎች በዚህ ጉዳይ ይፈተናሉ። ስለዚህ ሰይጣን ምን እንዳያደርጋችሁ? እንዳይፈትናችሁ ምን አታድርጉ? አትከላከሉ ይላል። ለጊዜው ካልሆነ ተስማምታችሁ ካልሆነ። ስለዚህ ሰይጣን ይፈትናል ማለት ነው። ሰይጣን ይፈትናል ማለት ሌላ አማራጮችን ያሳየናል ማለት ነው። ሌላ አቋራጮችን ያሳየናል ማለት ነው። ቤት ይሄንን ነገር አታል፣ ይሄንን አላገኘህም፣ ሚስት እንዲከልክልሃለች ወይም ደግሞ በዚህ ጉዳይ እንዲተፈጥሯል። አንዳንድ ጊዜ ሰዎች በጣም ለትዳራቸው የሚያስቡ ከሆነ በመካከላቸው ያለውን መለያየት ክፍተት አልፈው በዚህ ጉዳይ ላይ ወገኖቼ በጣም ትኩረት ሊሰጡ ይገባል። አንዳንድ ጥቃቅን ጉዳዮች፣ አንዳንድ ጥቃቅን ችግሮችን ምክንያት በማድረግ ይሄንን ትልቁን ጉዳይ ፈታኝ የሆነውን ጉዳይ ያዘገዩት አደጋ ውስጥ ይገባሉ። ተነጋግሮ ችግራቸውን መፍታት አለባቸው። በመካከላቸው ችግር ካለ ቶሎ ተነጋግሮ መፍታት አለባቸው። አለበለዚያ ሰይጣን ይፈትናል ማለት ነው። እነሆ ፈታኙ ይመጣና ይፈትናል ማለት ነው። እግዚአብሔር ከፈተና ይጠብቀን። ስለዚህ አትከላከሉ እያላቸው ነው የሚናገረው። እዚያ እንዲህ ይላል፣ ከጊዜ አኳያ ዳሩ ግን ይህን እንደ ፍቃድ ላለው እንጂ እንደ ትእዛዝ አይደለም። ሐዋርያ ጳውሎስ ብዙ ቦታዎች ላይ ጌታ እንዲህ አለኝ ይላል፣ ወይንም ጌታ ያለውን ያነሳል። እንደገና ደግሞ ሐዋርያዊ በሆነው ስልጣኑ፣ ሐዋርያው በሆነው ክርስቲያናዊ ብስለቱና ዕውቀቱ የሚመክረን ምክር አለ። ዞሮ ዞሮ ይሄ የእግዚአብሔር ቃል ነው። አሜን። በእግዚአብሔር እስትንፋስ የተጻፈ እስትንፋሳዊ ምንድን ነው ማለት? ከሆነ ቦታ ሪፈር እያደረገ አይደለም ማለት ከኢየሱስ ክርስቶስ ትምህርቶች ነው። ግን ይሄንን ቃል በቃል ማን ይላል? እኔ ላለው ሲል እንዳታቀሉት። እኔ ላለው ሲል ይሄ እግዚአብሔር ቃል፣ ይሄ እግዚአብሔር ምክር ነው። የእግዚአብሔር ቃል እንደሱ እያለ ነው። ዛሬ እንግዲህ ትምህርታችንን ለመጠቅለል ራስን ባለመግዛት ሰይጣን እንዳይፈትነን በዚህ ጉዳይ ላይ ትልቅ ጥንቃቄ ማስተዋል ያስፈልገናል። ባለትዳር የሆነን ሰዎች ከትዳር ያላገባንም ሰዎች ቢሆን፣ ምክንያቱም ብዙ ሰዎችን አሁን ብዙ ክርስቲያኖችን ሰይጣን ሶስት ነገሮች አሉ። የክርስቲያን በጣም ክርስቲያኖች የሚፈተኑበት የሚባል ነገር አለ። አንዱ ክብር ነው አይደል? ሌላው ምንድነው? ገንዘብ ነው። ሌላውስ ምንድነው? ከተቃራኒ ጾታ ጋር ያለ ወሲባዊ ግንኙነት ላይ የተያዘ ነው። ሰይጣን በእነዚህ ሶስት ነገሮች ላይ በጣም
ክርስቲያኖችን ይፈተናል። ዝም ብላችሁ ሰርች አድርጋችሁ በደንብ ስታጠኑ ክርስቲያኖች በአብዛኛው የሚመቱትና የሚሸነፉት ከነዚህ ሶስቱ በአንዱ ነው። በሌሎችም ሊጠቁ ይችላሉ። እነዚህ ሶስቱ ነገሮች ግን በጣም ከባዶች ናቸው። ስለዚህ ሐዋርያ ጳውሎስ ይህንን በማየት ነው ጠበቅ አድርጎ የሚናገረው። እግዚአብሔር ይርዳን። እንግዲህ ጠቅለል ስናደርግ ጋብቻ ክቡር ነው። በጋብቻ ውስጥ ደግሞ እግዚአብሔር ይህንን የተባረከ የፍቅር ግንኙነትን ለተጋቢዎች ወይንም ደግሞ በጋብቻ ውስጥ ላሉት ሰጥቷል። ይሄ ሊፈጸም ይገባል። እንደ እግዚአብሔር ፍቃድ ልንከላከል አይገባንም። ይህንን ነው እየተናገረ ያለው። አደጋ አለው፣ ለፈተና ያጋልጠናል ማለት ነው። እግዚአብሔር የተባረከ ይሁን። በዚህ እናበቃለን። እግዚአብሔር አምላክ ይርዳን። እንጸልይ።